አንቺ ጎበዝ ሰው አይደለሽ እንዴ? ይሄን ሁሉ ፀጉር ደርድረሽ እንዳታለቅሽ ያኔ እንዳታለቅሽ፣ ስርዓትሽን ያዥ። እንዳታለቅሽ። ማን ይደሰት ብለሽ ነው የምታለቅሽው? ስርዓትሽን ያዥ። እንዳታለቅሽ ነው። ምንድነው? በምንድነው የተወቀሽው? ዛሬ ሚዲያ ላይ እዛ ቢባ ጋር ገብታ የምታወራው አለች። እኔ ጋር ነበር ምግብ ቤት ነበረኝ፣ እኔ ጋር ነበር የምትሰራው እና ከባሌ ጋር ቺክ አረገች ልጅቷ ማለት ነው። ማንም ሴት ከባሏ ጋር ስተኛ ማንም ሰው ተናዶ ቦይስ ይልካል። ቦይስ ልክ ያለው ተናድጄ ማለት ነው። ምን ብለሽ ነው የላክሽው? የሚፈሯታል ቦዲጋርዶች ስላሏት ስለምታስደበድባቸው። እኔ 9 የተለያዩ ሰዎች ቮይስ አድርገውልኛል። እርዳታ ላይ ተሳትፎ እዚህ ቤት ቁጥሬ በእርዳታ ያገኙ። እነዚህ ሰዎች ቤሩት ውስጥ ስላለን እዛ ጋር መተን መናገር አንችልም። ከቤሩት የወጣን ቀን ግን ሀቢባ እመኚን መተን አንቺ ቤት ላይ ለህዝቡ ያደረገችን እንናገራለን ብለዋል። ይህ ሁሉ ሰው አለ ስለሚፈሯት ነው። እናንተ ኢትዮጵያ ኮሚኒቲ ደውላችሁ ጥሯትና ንገሯት ይህንን ነገር እንድታቆሙ። አቡዬ የገባሁት ለዛ ነው። በነገራችን ላይ ከህግ በላይ ማንኛውም ሰው አይሆንም። መሰረተ ያንን ቆሻሻ ነገር ስናወግዝ ሀቁ ሲወጣ ሲያፍሩ ነው እኮ እነዚህ ሰዎች የሚያቆሙት አይደል? መሸፈን የለበትም። እስከ ዛሬ ለአመታት ተሸፋፍኖ ኖሯል። ብዙ እህቶች አልቅሰው ተበድለው ብዙ ነገር ሆነው ከቤሩት ወጥተዋል። ለምን? ሁሉም ስለሚፈራ ነው፣ ስለሚሸፋፈን። ይህንን ዝምታ ሰብሮ የወጣ ሰው ያፈነዳው ሰው ሊመሰገን ሊደነቅ ይገባል። መወገዝ ያለባቸው እነዛ አድራጊዎቹ ናቸው። አድራጊዎቹ ደግሞ እዚህ ጋ የሉም። ውድ ተመልካቾቼ እንግዲህ ይሄ ሰሞን እየሰማችሁት እንዳለ በተለይ ከወደ ቤሩት የሚሰማው ነገር እጅግ የሚያስደነግጥ የሚያስጠላ፣ በተለይ ይሄ ኋላ ቀር የሆነ እንግዲህ በእህታችን ላይ እሷ መታ አጋልጣለች። ሌሎችም ግን እኛ እንደዚህ የሆነውም አለን። ብዙዎቹም እንግዲህ እኛም መተን እንናገራለን የሚሉ አለው ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ በመላው ዓለም የምትገኙ የኮኪቲዩብ ቤተሰብ እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ኮኪቲዩብን እንግዲህ ከመጀመራችሁ በፊት ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ። እንግዲህ ወድ የሀገሬ ልጆች እንዲህ ያለ ነገር የምታደርጉም ብቻ ከሁሉም በላይ ፈጣሪን ለፈጠራችሁ መድኃኔዓለምን ብትፈሩ ባይነኝና በተለይ ደግሞ እንዲህ ያለ ቆሻሻ ቦታ መሄድም ማድረግም፣ በተለይ ደግሞ ስደት የሚሰደደው አንድ ሰው ሰርቼ ያልፍልኛል ለቤተሰቤም ይሆናለው ብሎ እንጂ እንዲህ ያለ ቦታ ማሰብም ተገቢ ነው ብዬ አላስብም። በተለይ ደግሞ እጅግ የሚያሳዝነው ነገር ይሄ ወራት በሙስሊሞችም እጅግ የተከበረው ታላቁ ረመዳን ጾም ላይ ነው። ይሄም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቁ የአብይ ጾም ላይ ነው ያለው ማለት ነው። በዚህ መሀል ግን አርፎ እንደ መጾም እንዲህ ያለ ነገር አምጥቶ ቢያንስ ረመዳንንስ ማለፍ አይቻልም ወይ? ይህንንም ጾም እንኳን በሰላም ህዝቡ ሌላ አጀንዳ እንዳያገኝ ማድረግ ብታልፉትና ብትታገሱት እስካሁንም ችላችሁታልና ቢያንስ ይሄንን ህዝቡን ከማደናገር አብዛኛው ሰው አሁን ላይ ይጾማል በሁለቱም ሃይማኖት። ቢያንስ እነሱ እንኳን አጀንዳ አገኝተው እንዳያወሩ ቢያንስ ይችን ጾም ብታልፉ ምንኛ ቆንጆ በሆነ ነበር ነው የምለው። እና ሌላ በተረፈ ደግሞ እንዲህ ያለ ቦታ አብዛኞቻችሁ እምነታችሁ ላይ ጠንካራ መሆን አለባችሁ። ማንኛውም ሆነ ፕሮቴስታንትም ሙስሊምም ክርስቲያንም ኮን የምናምነውን አምላክ አጥብቀ መያዝ ማንም ምንም ቢሰራ እኛ ላይ ሰራም ለጊዜው ድንግርግር ሊያስደርግ ይችላል። ነገር ግን ትልቅ ነገር እምነት የሚኖረኝ ምንድነው የፈለገ ነገር እንዲህ ያለ ልክስክስ ቦታ የሚል የሆነ ቀን እውነት መውጣትና መጋለጥ አይቀርም። እርግዛናና ውሸት እያደር እየገፋ ይወጣል ይባላል ባባለውናና ስለዚህ አሁንም እንዲህ ያለ ቦታ የምትሄዱ እንዲህ ያለ አስነዋሪ ቦታ የምትረግጡ እህቶችም እንደዚህ ያላችሁ ከሆነ ከእንዲህ ያለ ሰው መራቅ አለባችሁ፣ መጠንቀቅ አለባችሁ። እንደዚህ የሚሆኑም ከሆነ ደግሞ ለህግ ቀርበው በተለይ ደግሞ አረብ ሀገር ላይ ህጋቸው እጅግ ጠበቅ ያለ ነው። እንዲህ ያለ ነገር እጅግ የሚወገዝ ነው። ስለዚህ የቤሩት ቆንጸላ ኮሚኒቲም ጠይቆ ይሄን ነገር ወደ ህግ ማቅረብ ይችላል ባይነኝ ነው። ምክንያቱም ለህግ መቀረብ ያን ነገር ማስለቀቅ ከቻለበት የኢትዮጵያ ኮሚኒቲ ይሄን ነገር መላ ማለት ይችላል። እህቶቻችን እንግዲህ ምግብ ቤት ቢኖሩ ምግብ ቤት መስራት እንጂ አንዳንድ ነገር ማድረግ ተገቢ ነው ወይ? እኔ አንዳንዴ ምን እላለሁ
አንዳንድ ሰዎች የሰው ልጅን ቸግሮ ሲቀጥሩ ያ ሰው እንደዛው እንዳጣ እንደዛው ችግርተኛ እንደሆነ የሚኖር እንዳይመስላችሁ መጠንቀቅ ያለባችሁ። ያ ሰው ለዛሬ ይቸገር እንጂ ለዛሬ ይጣማ እንጂ ለዛሬ ይላብ እንጂ ነገ ህይወቱ ሌላ ሰው ነው። ነገ ህይወቱ ይቀይራል። የሰው ልጅ ህይወት ቀጣይ ናት። የሰው ልጅ እንደ ድንጋይ ምንም የማያውቅ የማያስተውል እየመሰላችሁ አይምሮ ላይ ጠባሳ የምትጥሉ ሰዎች ማለት ነው ጥንቃቄ ያደርጉ። ሰው በእናንተ ምክንያት አያልቅስ። ሰው በእናንተ ምክንያት አይዘን። ካዘነ ወየውላችሁ። ስለዚህ ብዙዎቻችሁ እንዲህ ያለ ነገር የምታደርጉ በሰው ልጆች ላይ ችግርተኛ ነው ብላችሁ እንደዚህ ብላችሁ ቁማር የምትጫወቱ ልጆች ከድርጊታችሁ ተቆጠቡ። ወደ ቀልባችሁ ተመለሱ። ልቦና ይስጣችሁ። ወደ መስመሩ ወደ ፈሩ ይመልሳችሁ። መድኃኔዓለም ስለነበረን ቆይታ አመሰግናለሁ። ቸር ሰንብቱ።